ጨሪቃዎች ቡታጀራ ገብተዋል። የሁሉም ሰው ጥያቄ የነበረው የልጁ ዲኤንኤ ምርመራ ለምንድነው የማይመረመረው? ለምንድነው እውነታው መውጣት ያልተፈለገው? ሁልጊዜ የብሩኬ ስም እየጠፋ ነው። እዩ የወጣች በየቀኑ የብሩኬ ልጅ ነው የምትለው። ለምንድነው ዲኤንኤ የማይመረመረው የሚል ጥያቄ በጣም ብዙ ነው። ይኸው ቀኑ ደርሶ እንግዲህ ዲኤንኤ ሊመረመር ነው፣ እውነታውም ሊታወቅ ነው ማለት ነው። እንግዲህ አሁን ላይ ደስ የሚለው ነገር ሀይሚዬና ብሩኬ ፍቅረኛሞች ናቸው። ምንም የሚያሳስብ ጉዳይ የለም። ምክንያቱም ከዚህ በፊት ሀይሚዬና ብሩኬ ጓደኛሞች ስለነበሩ ፍቅራቸውን ስላልተገላለጹ፣ ግን በልባቸው ሀይሚዬን ብሩኬን ስለምታፈቅረው ብሩኬም ደግሞ ሀይሚን ስለሚያፈቅራት ሁለታቸውም እርስ በራሳቸው ማጣት ስለማይፈላለጉ በጣም ብዙ ዋጋ ከፍለዋን። ከዚህ በፊት የነበረውን ቪዲዮ ታውቁታላችሁ። በጣም ከባድ ጊዜያት አሳልፈዋን በዩ ጉዳይ ማለት ነው። እና ያ የዩ ጉዳይ እንግዲህ ልጁ ተወልዶ ክርስትና ተነስቷል። እንግዲህ ልጅቷ እንግዲህ ዲኤንኤ ነው የሚቀረው። እሱም ተመርምሮ እንግዲህ የብሩኬ ልጅ ነው ልጅ ከተባለ የአባትነቱን ይወጣል። አለቀ ታሪኩ። የብሩኬ ልጅ አይደለም ከተባለ ደግሞ ልጆቹ በሰላም ይኖራሉ። የሚያወራውም ሰው ጸጥ ይላል ማለት ነው። ገባችሁ አይደለ? እዩ እንግዲህ እንዴት አድርጋ እንግዲህ እንዳደረገች አናቅም። እሱን እግዚአብሔር ነው የሚያውቀው። ፈጣሪ እንግዲህ ጨሪቃዎችዬ መድኃኒዓለም ይርዳችሁ። ፈጣሪ ከእናንተ ጋር ይሁን። ጥላታችሁን የያዝላችሁ፣ ምቀኛችሁን የያዝላችሁ። እንጃ አላቅም፣ ምን እንደምላችሁ አላቅም። እናንተን እንትን ለማለት በጣም ብዙ ሰው ይጥራል፣ በጣም ብዙ ነገር ያደርጋል እና እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። የእውነት አምላክ እንግዲህ ይፍረድላችሁ ነው ማለት የምችለው። ሁላችሁም በጸሎታችሁ አስቧቸው ማለት እፈልጋለሁኝ። አሁን ላይ ግን ደስ የሚለው ነገር ጨሪቃዎች ፍቅረኛሞች መሆናቸው፣ ፍቅራቸውን ግልጽ በማድረጋቸው በጣም ደስ የሚለው ነገር ማለት ነው። ስለዚህ ሀይሚዬ ከዚህ በኋላ ከብሩኬ ጎን ናት። ምንም የሚያስፈራት ነገር የለም። በነፃነት ባለቤቴ ነው ፍቅረኛዬ ነው ብላ መናገር መሟገት ትችላለች። ከዚህ በፊትም እንኳ እንዴት ብላ ከሱ ጎን ሆና ስትሟገት እንደነበረ ከጎኑ እንዴት እንደነበረች ታውቃላችሁ። እና አሁን ላይ ደግሞ ምንም የሚያሳስብ ጉዳይ የለም። ልጁ ይመረመራል፣ ዲኤንኤው ይታወቃል። ግን ተጠንቀቁ። እኔ ማለት የምችለው ተጠንቀቁ። ምክንያቱም ዲኤንኤውን ልታስቀይረው ትችላለች። ገንዘብ የማያደርገው ነገር የለም። ብዙ ነገር አለ። ከዚህ በፊትም ታውቃላችሁ አብርሃም ልጅ አለው ተብሎ መጥቶ ነበረ ማለት ነው። ታውቃላችሁ ከዚህ በፊት እና አንዴ እንዲያስመረመሩ የእሱ ልጅ ነው ተባለ። ከዛ በኋላ ደግሞ አብርሃም ብቻውን ሲያስመረምር ደግሞ የእሱ ልጅ አይደለም ተብሏል። ስለዚህ ምርመራ ላይ ተጠንቀቁ። አብራችሁ ሆናችሁ ችግራችሁን አብራችሁ ፍቱ። ሌላ ምክንያቱም ሀይሚና ብሩኬ አብረው ከሆኑ ምንም የሚፈጠር ነገር ስለሌለ ማለት ነው። ገባችሁ አይደለ? አብረው ከሆኑ የእሷ እንኳ ያቺ እዩ የምትባል ሴት እንኳ የሆነ ነገር ለማድረግ ብትሞክር እንኳ አትችልም። ምክንያቱም ሀይሚ ከጎኑ ስለሆነች ማለት ነው። ስለዚህ እግዚአብሔር ከነሱ ጋር ይሁን። እውነትን እግዚአብሔር ያውጣላችሁ፣ ክፉን ያረቅላችሁ። እግዚአብሔርን ነው የምላችሁ። እንደው በሰው ላይ ሴራ የምታጠምዱ ሰዎች እኔ እንዴት እንደሆነ አላቅም። እዩም ደግሞ ጭራሽ እኔ እንዴት እንደሆነች አላቅም። እንደው ስንት ወሯ የብሩኬ ልጅ ነው እንዳለች ይሄው አለች መድኃኒዓለም አባቴ። እንደው እኔ እንጃ እንዴት በምን አይነት መንገድ እንደሚዘጋ ይሄ ፓርት አላቅም። እንግዲህ ዲኤንኤው ተመርምሮ የሚታወቅ ይሆናል። እኛም እንግዲህ በጉጉት እንጠብቃለን ማለት ነው። ውድ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ። አመሰግናለሁ። መልካም ጊዜ ይሆንላችሁ። እንግዲህ በጸሎታችሁ አስቧቸው፣ ሳትለያዩ ማለት ነው። የጨሪቃ ፋሚሊዎች ከጎናቸው